ተመልካቾቻችን እንደምንሰንብታችኋል። ይህ አት አሜሪካ በአርት ቴሌቪዥን ወደ እናንተ የሚቀርበው ዝግጅታችን ነው። በዛሬ ዝግጅታችን ደስ የሚል ነገር ይዘን ቀርበናል። እንደምትመለከቱት የጥበብ አዋርድ በሰሜን አሜሪካ ለሶስተኛ ጊዜ በድምቀት በዚህ በቨርጂኒያ ስፕሪንግፊልድ ሆሊዴይ ኢን ሆቴል በድምቀት እየተካሄደ ነው። ጥበብ አዋርድ በሰሜን አሜሪካ እንግዲህ ለሶስተኛ ጊዜ ዘንድሮ በርካታ ተሸላሚዎችን ይዞ እንግዲህ ብቅ ብሏል። ዝግጅቱ ውስጥ ላይ በጣም ድምቅ ብሏል። ሙዚቃ አለ፣ የክብር እንግዶች አሉ። ማንም የከተማው ሰው እንግዲህ የቀረ የለም። አርቲስቱ በሙሉ እዚህ ነው። እንዲሁም ሌሎች ተጋባዥ እንግዶችም ይገኛሉ። ይሄንን የደመቀ ዝግጅት እንግዲህ ወደ ውስጥ እንገባና የምንከታተል ይሆናል። ተሸላሚዎቹንም በኋላ ላይ እንግዲህ ከነሱ ጋር አጭር ኢንተርቪው ይኖረናል። ከአዘጋጆቹ ጋር ቆይታ ይኖረናል። ወደ ውስጥ እንግባና እንመልከት። መልካም ቆይታ፣ መልካም ጊዜ። እንኳን ደህና መጣችሁ። ጥሪ የተደረገላችሁ እንግዶች፣ የምንወዳችሁ የምናከብራችሁ ሁላችንም አርቲስቶች ባንድ ላይ እንዴት እንደምናምር እግዚአብሔር የተመሰገነ ይሁን። ለመጀመሪያ ጊዜ ጥበብ ለጥበብ መሸላለም መሞጋገስ በእኛ ስለተጀመረ ሁላችንም አርቲስቶች የተያያዝንበት ስለሆነ እግዚአብሔር የተመሰገነ ይሁን። አርቲስቶችም ሌሎችም የሙዚቃ ክፍል አባሎች ብዙ ስራ እስከ ጦር ሜዳ ድረስ እንሰራለን፣ ሀገር እናስጠራለን፣ ብዙ ነገር እናደርጋለን። ግን ለሽልማት እኛን ለአዋርድ ደረጃ የሚያደርሰን ብዙ ሰው ምንም ከኢትዮጵያ ጀምሮ ነው የምነግራችሁ፣ ብዙ ነገር በእኛ ላይ ትኩረት አይደረግም። ስለዚህ ይህንን ክፍተት ለመሸፈን የተቋቋመ ነው። በዚህ አጋጣሚ ይሄን በደንብ አድርጋችሁ ያዙልን። ክፍተታችንን ለመሸፈን ያደረግነው ነገር ነው። እኛ ለራሳችን በእኛ ጥበብ ለጥበብ እንነሳ በሚል ነው። እግዚአብሔር የተመሰገነ ይሁን። 3ኛ ዓመታችንን ይዘናል። ለመጀመሪያ ጊዜ ጥበብ በሰሜን አሜሪካ ስንሸልም የጀመርንበት አንድ ሰው ነው። በጣም የምንወደው የምንኮራበት ሁል ጊዜም መተኪያ የሌለው የሳቃችን ምንጭ የውዝዋዜው ንጉስ ብሩክ አሰፋ ለመጀመሪያ ጊዜ ሸልመናል። በጣም የምንወደው የምናከብረው ወንድማችን ነው። በመቀጠል ደግሞ በሁለተኛው ዓመት 11 ሰዎች ሸልመናል። 11 ሰዎች ስንሸልም ከተለያየ የሙያ ዘርፍ ከውዝዋዜ፣ ከሙዚቃ ባህልና ዘመናዊ፣ ከድራማ፣ ከድምፃዊ፣ ከሙዚቃ እንደገና ዘመናዊን በሚመለከት አድርገን 11 ሰዎች ያለፈው ዓመት ደግሞ ይሄንን ዝግጅት አዘጋጅተናል። ዘንድሮ ደግሞ 3ኛ ዓመት 12 ሆነን መተናል። 12 እያደግን ነው እንግዲህ ከ1 ወደ 11 ከ11 ወደ 12 እያለን እንሄዳለን። እግዚአብሔር ፍቃዱ ይሁን። አንድ ትልቅ የምስራች ስላለን በአካባቢያችን በአጠገባችን ዶክተር ሐሰን ኡመር አንድ የሚነግረን ነገር ስላለ እሱን ወደ መድረክ ጋብዛለሁ። አመሰግናለሁ። ስለ ትውውቃችን ትንሽ ልበል። ነገሩ እንዲህ ነው። የዛሬ 15 ዓመት ገደማ አንድ ወዳጄ ብዙ ስራ ይሰራ የነበረ ብዙ ኢትዮጵያኖችን ሲያገናኝ የነበረ ወዳጅ አለኝ። ይህ ወዳጅ ይደውልልኝና የሚመጡ ሰዎች አሉ ካንተ መስሪያ ቤት አነጋግራቸውና ጉዳያቸውን የምትረዳ ከሆነ ስማቸው ይለኛል። እኔም እሺ ስልኬን ስጣቸው እለዋለሁ። ደወሉ፣ ቀጥሮ ያዝን፣ መስሪያ ቤት መጡ፣ አነጋገሩኝ። ከተወያየም በኋላ
ሙሉ ሐሳባቸውን ከተረዳው በኋላ አንድ ነገር ትዝ አለኝ። ይህ ድርጅት የሰራን ሰው ማመስገን አለብን የሚል ከዚህ በፊት ያልሰማሁት የሥራ አይነት አያስገርምም? ከዛም ጉዳያቸውን ከአይምሯቸው ላይ ያለው ሙሉ ካርታ ከተገነዘብኩ በኋላ ስራውን ወደ ወረቀት ለማምጣት ስራውን ተረከብኩ። ስራውም ተጀመረ። በፍጥነት ተሰርቶ በፌደራል፣ በስቴት፣ በካውንቲ ደረጃ ያሉ ስራዎች ተጠናቀው ይሄው ዛሬ አና 3ኛ ዓመት ላይ ይገኛል። እንኳን ደስ አላችሁ። ከዛም ግራንት ለሚያስገኝ አንዳንድ ስራዎች ያስፈልጉ ስለነበረ እነዛም ማሟላት ስለነበረብን ስራዎች የግራንት የሚያስገኝ ስራዎች ተጠናቀቁ። በመጨረሻም ይህ ስራ ተጠናቆ ይሄው ዛሬ አና ሙሉ ቁመና ያለው ድርጅት ሆኗል። እንኳን ደስ አላችሁ። በመጨረሻም አና ሙሉ ህጋዊ ተቋም አካል በመሆኑ እና ድርጅት በመሆኑ እናንተ ኪሳችሁን ለመዳበስ ያብቃችሁ እንጂ እነሱ ከሪሲት ጋር ከደረሰኝ ጋር ለመቀበል ዝግጁ ናቸው። አመሰግናለሁ። እንኳን ደስ አላችሁ። ባለፉት 3 ዓመታት ብዙ ውጣ ውረዳዎችን አሳልፈው ከራሳቸው ኪስ እያወጡ ደማቅ የሆኑ ዝግጅቶችን አድርገዋል። አሁን ግን በአሜሪካን መንግስት ህጋዊ ፍቃድ አግኝተው ይሄንን ፕሮሰስ ደግሞ ዶክተር ሐሰን እጅግ አድርገው ከልብ በመነሳሳት ረድተዋል። ይሄን ደስታቸው ነው በእናንተ ፊት እየቆረሱ የሚገኙትና ጭብጨባ ያስፈልጋቸዋል። እጅግ አድርገን እናመሰግናቸዋለን። ሌላ ሳይጠብቁ ራሳቸው ባለሙያዎቹ እርስ በራሳችን እንሸላለም፣ እንከባበር የሚል ትልቅ አርአያ ነው ይዘው የመጡትና ከልብ እናመሰግናለን። ሰው ልጆች በእውነት ቀላል ስላልሆነ ዋዛ በሆነ ባልሆነው የቅርን ትርፍ የቅጅታዬ በየተሰማራበት የሰው ልጅ እንደሙያው ነጋዴውም ወደ ነግዶ ገበሬውም ወደ እርሻው ፍቅር ከኛ እንዳይለየን እንድንቃናለን ስራችን መጨቃጨቅ ወገድና ሰላሜ ሁላችን ፍቅር ከኛ እንዳይለየን እንድንቃናለን ስራችን መጨቃጨቅ ወገድና ሰላሜ ሀገራችን ጀለብሲን ሰቶ ጥበብ በሰሜን አሜሪካ የሽልማት ተቋም የተቋቋመው በመጀመሪያ ደረጃ የዛሬ 3 ዓመት በፊት ሐሳቡን በአርቲስት ኩሪባቸው ወልደማርያም አፍላቂነት ስታመጣው ወደኛ ወደ ግሩፑ ምንድነው በብዛት በሀገር ውስጥም ሆነ በውጭም ሀገር የተለያዩ አይነት ብዙ ሽልማቶች ተደርገዋል እና በዛ ሽልማት ላይ ጠቅላላ አርቲስቱ ሲሸለም የባህል ውዝዋዜን እንደ ሞያ ዘርፍ ተደርጎ እንደ አንድ ዘርፍ ተደርጎ የትም ቦታ ተሸልሞም ዕውቅናም ተሰጥቶታ አቅምና ያ እሷ ውስጥ የፈጠረውን ቁጭት ይዛ ስትመጣ እኛ ጋር ደግሞ ሁላችንም ውስጥ ይሄ ቁጭት ስለነበር ከዚህ በፊትም እኔ ፋንትሽ ኩሪ በጣም በእንደዚህ አይነት ነገሮች ላይ በጣም ሴንሲቲቭ ነን ለሞያችንምና ብዙ ሂደናል ከዚህ በፊትም በአገር ውስጥም ሽልማት ሲደረግ የጥበብ ሰዎች ከተወዛዋዥ ግን ምንም ያልተወከለ በመሆኑ እዚህ ሀገር ባሉ ሚዲያዎችም ወጥተን ተናግረናልና ያ ቁጭት አለብንና ለምንድነው ከዚህ በኋላ እኛ ራሳችንን የሰሩትን ሰዎች ማክበር አለብን የሚል ሐሳብ ይዛ ስትመጣ ለመጀመሪያ ጊዜ በብሩክ አሰፋ በፊት በሀገር ፍቅር ተወዛዋዥ በሱ ጀመርን ስንጀምር በርከት ያሉ ነበር በኋላ ላይ መጣበታለው አሁን ያው እንዳያችሁት 5 ቀርተናል
እና ያ ነው መስረታው ሐሳቡ በዛ ነው የመጣው የሰማንያዎቹ ፈርጥ ተወዳጇ አርቲስት ማርሸት ዳምጠው አጠገቤ ትገኛለች። ማርዬ ስላገኘሽ ደስ ብሎኛል። እኔም ደስ ብሎኛል ስላየሽ። ጥሩ። ዛሬ የተገናኘነው በአዋርድ ላይ ነው፣ በሰሜን አሜሪካ ጥበብ አዋርድ ላይ። እስቲ ምን ትያለሽ ስለዚህ ሽልማት? በጣም ደስ ይላል በእውነት ሐሳቡን አፍላቂዋን ኮካን በጣም ነው ማደንቃት። ኮክዬ ምን አይነት ባህሪ እንዳላት ካየኋት አንድ ነገር ማየት ማድረግ ከፈለገች እስከ ጥግ ድረስ ነው የምትፋለመው። ልክ በቃ አይሆንም ብሎ ሰው ተጠራጥሮ ሲያፈገፈግ እሷ ግን ድል መታ በቃ ድካሟ፣ ልፋቷ፣ ጥረቷ እዚህ ደረጃ ስላበበ በጣም ደስ ብሎኛል። መቼም ኢትዮጵያን ከልጅነት ጀምሮ ብዙ የደከሙላት ደራሲያን በየጦር ግንባሩ ለአንድነቷ ለእናት ሀገር ጥሪ ይባላል። እናንተ አልደረሳችሁበትም። ብዙ ልፋት አለ። ባዋራ በስቃይ የተካሄደ ከጠላት ጋር ግብ እየተደረገ ከረሃብ ጋር እየተደረገ ብዙ ተለፍቶ ነው እዚህ ለትውልዱ ሀገራችን ኢትዮጵያን የተረካከብ ነው ማለት ነው። ከኔም በኋላ ላሉት እኔ የሚያስረከብኩት ማለት ነው። እና ይሄንን አስታውሶ የወደቁ የተረሱትን ምንም እንዳልሰሩ የሚታዩትን ምንም ታሪክ ያላቸው ታሪክ እንደሌለ የሚታዩትን አስታውሶ ፈልፍሎ ማውጣት ማለት ትልቅ ነገር ነው። ለዚህም ነው ኮካን ኩሪን በጣም ማደንቃት። እግዚአብሔር በእውነት ሐሳቧን ሁሉ እስከ ጥግ አድርሶላት ከክፉ ነገር ካሰናካይ ከንቅፋት ሁሉ እንዲጠብቃት ጸሎቴና ምኞቴ ነው። በውዝዋዜ ዘርፍ የመጀመሪያዋን ተሸላሚ እናስተዋውቃለን። መስከረም 1 ቀን 1952 ዓመተ ምህረት ነው በጎንደር ክፍለ ሀገር የተወለደችው። በዘመን መለወጫ ዕለት በመወለዷ ምክንያት ዕለቱን የሚያስታውስ ስም ወላጆቿ ቢያወጡላትም ሰው የሚያውቃት ግን በመድረክ የቅጽል ስሟን መሆኑን ብዙዎች ይስማሙበታል። ይቺ ውብ አርቲስት በወጣትነት ዘመኗ ጥምቀትን ከሚያደምቁ የጎንደር ቆነጃጅት አንዷ ነበረች። እጅግ ተወዳጅ የሆነች የኪነ ጥበብ ሰው ናት። የ2026 የጥበብ አዋርድ በውዝዋዜ ዘርፍ ተሸላሚ ተወዳጇ አርቲስት ሰርካለም አካሉ አፍሮዬ በታላቅ ክብር ወደ መድረኩ ጋብዛታለሁ። ከሲያትል ዋሽንግተን እዚህ መሃላችን ተገኝታለች። በጭብጨባ ወደ መድረኩ እንሸኛታለን። ሽልማቱን የሚሰጡልን ዶክተር ሐሰን ይመር ይሆናሉ ከዩኒቨርሲቲ ኦፍ ሜሪላንድ። እጅግ አድርገን እናመሰግናለን። እህቶቼ፣ ወንድሞቼ እኔ ያላሰብኩትን ያስታወሳችሁኝ የተረሳሁ ሰው ነኝ። አዎ እውነት ነው። ማንም አያስታውሰኝም። ሲቆረቆር የተቆረቆሩ ካለ ደግሞ እዚያ ያገለገልኩ ልብስ እየተዋስኩኝ ያቋቋምኩት የፋሲለደስ ኪነት አያስታውሰኝም።
ግን እናንተ የተወለዱ ልጆቼ ግን እህቶቼ ወንድሞቼ ግን አስታውሳችሁኛል። ክብረት ይስጥልኝ። ተወዳጇ ባለሙያ ሰርካለም አካሉ እጅግ አድርገን እናመሰግናለን። ቀልድና ጨዋታ ቁም ነገር አዋቂ ነው ይሉታል። ዳላስ ቴክሳስ ውስጥ ስትሪም ጎት ታለንት ላይ ሀገሩን ወክሎ በመሳተፍ የሀገሩን ባህል አስተዋውቋል። የዛሬው የ2026 የውዝዋዜ ዘርፍ ተሸላሚያችን ሰለሞን በዳሶ። ቸሩ እግዚአብሔር የተመሰገነ ይሁን። ሁላችንም የሙያ ጓደኞቼ፣ አክባሪዎቼ እንዲሁም ይህንን ጥበብ እኔም ከመስራቾቹ አንዱ ነበርኩኝ። በአንዳንድ ምክንያቶች ካጠገባቸው ብለይም በጣም በከፍተኛ ጥንካሬ በርትተው እንዲህ አይነት ደረጃ ላይ በማድረሳቸው በጣም እኮራባቸዋለሁ። እግዚአብሔር አምላክ አሁንም በስቴዲየም ደረጃ በስቴት ደረጃ እንደሚቋቋም እንደሚቀጥል ባለሙሉ ተስፋ ነኝ። በጣም አመሰግናለሁ። በእውነት በጣም ደስ ብሎኛል። ምክንያቱም ኦልሞስት ከ40 ዓመት በላይ ነው በዚህ ሙያ ውስጥ ያገለገል ነው። እንዲሁ በመነጽር ፈልገው አይኖ እኔ መስራችም አንደኛው መስራች ነው የነበርኩኝ ከሁሉም ጋር አንዳንድ ምክንያቶች ያው ስላልተመቸኝ አልተገኘውም እንጂ በጣም ትልቅ ነገር ነው የእውነት በባትሪ ፈልገሽ ያገለገሉትን ሰዎች ስታደርጊ አሁን አዲስ ለሚመጡት ትውልዶች ብርታት ሊሆን የሚችል የሽልማት ጥበብ ድርጅት በጣም ትልቅ ስራ እየሰራ ያለው ነው። በጣም ደስ ብሎኛል። ምን መልእክት አለ? እኔ እንግዲህ መልእክቴ ምንድነው? ሁልጊዜም የሰራ ሰው አንድ ቀን ስራው ያወጣዋል። ሁልጊዜም በትጋት በተመደበበት እግዚአብሔር በፈቀደለት ቦታ ላይ ጠንክሮ እንዲሰራ እመኛለሁ። ያንን ከሰራ ሁልጊዜም ሙያው ራሱ አንስቶ አንድ ቀን ለዚህ ክብር ያበቃዋል ማለት ነው። ይህንን ነው መምከር የሚፈልገው። አሁንም በ2026 የጥበብ ሽልማት በውዝዋዜ ዘርፍ ተሸላሚ የሆነው ሰው እናስተዋውቃቸዋለን። በጎጃም ክፍለ ሀገር በሞጣ ከተማ አጋሞሃ በተባለ አውራጃ በክረምቱ ወራት ሐምሌ 1 ቀን 1958 ዓመተ ምህረት ነው የውዝዋዜው ጠበብት የተወለደው። የጥበብ አዋርድ የ2026 በውዝዋዜ ዘርፍ ተሸላሚ ተወዳጁ የውዝዋዜ ባለሙያ አሸናፊ ምትኩን በክብር ወደ መድረክ ጋብዛለሁ። እንኳን ደስ ያለህ አሹ። እናመሰግናለን። እንደው ምን ተሰማህ በሽልማቱ? በእውነቱ በጣም ነው ደስ ያለኝ። እኔ ምንም ኤክስፔክት አላደረኩም፣ ግን በጣም ነው ደስ ያለኝ። እኔ በቃ I don't think I'm going to deserve it, ግን በጣም አሪፍ ነው። በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ጥሩ። ምን መልእክት አለ? መልእክት እንግዲህ ለቤተሰቦቼ አዲስ አበባ ለዞላ ፎቶ ዘላ ወንድሜ ነው እንዳላማው ምትኩ እና ጎጃም ላሉት ቤተሰቦቼ ትልቅ ምስጋና ሰላም ላለሁ። እሺ፣ በድጋሚ እንኳን ደስ አለ። እሺ። ትምህርቷን እስከ 4ኛ ክፍል ድረስ በጅማ ከተማ ተከታትላ ከዛም ወደ አዲስ አበባ አቅንታ የመጀመሪያ ደረጃ ትምህርቷን በአሜሪካ ሚሽን፣ ሁለተኛ ደረጃ ትምህርቷን በዳግማዊ ምኒልክ የማታው ክፍለ ጊዜ አጠናቃለች። የኢናሪያ ንጉሥ የነበሩት የአባ ጅፋር አማች አባ ቦጊቦ አባ ጉመል የልጅ ልጅ የነበሩት አባቷ ተወዛዋዥ ልትሆን ሙዚቃኛ ቤት ገባች ሲሉ ዘራፍ ብለው በፍጹም አሉ። የ2026 የውዝዋዜ ዘርፍ ተሸላሚ የማርሸት ዳምጠው። ከተደበቅንበት ጉድጓድ እንድንወጣ አላረጉን። አይምሯቸውን እግዚአብሔር ያዘዛቸው ጓደኞቼ ክብር ይስጥልኝ። ብዙ አርቲስቶች ነን የተረሳን የነበር ብዙ ባለሙያዎች አሉ ለሀገራቸው የደከሙ ከኔ የበለጠ የሰሩ
የደሙ የቆሰሉ እግዚአብሔር ደግሞ አንድ ቀን እነሱንም ያስባቸዋል። በእውነት በጣም አመሰግናለሁ። ውድ አርቲስቶች፣ የአርቲስት ቤተሰቦች፣ አለቆችም ያላችሁ ሁላችሁንም አመሰግናለሁ። ልጆቼ፣ አካሎቼም እዚህ ያሉ ሁሉ ነገር ለሀገር ሲሆን አይቆረቆርም። ከምንም በላይ ኢትዮጵያዊነት፣ ከምንም በላይ የሀገር ፍቅር ይገዳል። ሀገር ማለት ከምዬም በላይ መሸሸጊያ ገበናችን ነው። አሁንም ሀገራችንን እግዚአብሔር ይባርክ። የብሬል ኤክስፐርት የሆኑት አባቱ ወደ አስመራ ተጉዘውም የአይነ ስውራን ትምህርት ቤት መስርተው ያገለገሉ ሀገር የምትኮራባቸው እጅግ ታላቅ ሰው ናቸው። የዛሬው ጉምቱ ሙዚቀኛ የሙዚቃ መሳሪያ ፍቅር ያደረበት እና መክሊቱ እንደሆነ ገና የ5 እና የ6 ዓመት ልጅ እያለ በመኖሪያ ቤታቸው ያገኘውን የቦክስ ጊታር ከወንድሞቹ ጋር በመሆን ይጫወት በነበረበት ጊዜ ነው። ታናሽ ታላቅ ሳይል ሁሉን አክባሪ፣ መንገድ ጠቋሚና ደጋፊ፣ ሲበዛ እጅግ ትሁትና ለእውነት የቆመ ሐቀኛ ባለሙያ ነው። ለሙዚቃ ላበረከተው ትልቅ አስተዋጽኦ በ2019 ቼዝ ዘ ድሪም አዋርድ ተሸላሚ ሲሆን በ2022 የለዛ አዋርድ የህይወት ዘመን ተሸላሚ፣ በ2024 ጳጉሜ ኢንተርቴይንመንት እና የአምባሰል ሪከርድን አዋርድ ተቀብለዋል። የ2026 የጥበብ አዋርድ የዓመቱ መሳሪያ ተጫዋችና ተሸላሚ፣ የ50 ዓመት የሊድ ጊታሩ ንጉሥ፣ ኮምፖዘር፣ አሬንጀር እና ፕሮዲውሰር ስዩም ወልደ ማርያም። ሰላም ስዩም ወልደ ማርያም፣ ሰላም ነው። ወደ መድረክ ሽልማቱን ትሰጭልናለሽ። ሰላም ስዩም፣ ሰላም ነው። እንኳን ደስ ያለህ እንላለን። እግዚአብሔርን በጣም አመስገን ወዳለሁ። ምክንያቱም ስጦታውንም የሰጠኝ እሱ ስለሆነ እኔም ስጦታውን ደግሞ እንደ መክሊት ነው የምቆጥረው እና መክሊት ደግሞ ያው ተማርነው መሰረት እንድናተርፍበት ነው፣ በገንዘብ አይደለም። ሰውን በማፋቀርና ወጣቶችንም በመደገፍ በማበረታታት እንዳላቋርጥ እንግዲህ 53 ዓመት ሆነኝ አሁን ማለት ነው ሙዚቃ ውስጥ። ስለዚህ እንዳላቋርጥ እግዚአብሔር እዚህ ደረጃ እንድደርስ ስላደረገኝ በጣም አመሰግናለሁ። የሙያ ጓደኞቼን ከመጀመሪያው ጀምሮ ደግሞ ሲያበረታቱኝ የነበሩትን ሁሉንም፣ በህይወት ያሉትን በህይወት የሌሉትንም ሁሉን ማመስገን ወዳለሁ። በጣም ነው ማመሰግነው። ኮሚቴውን በጣም ማመስገን እፈልጋለሁ። በጣም ምክንያቱም ሁሉ ቀን አዲስ ካሁን በፊት የሚያጋጠመኝ ስለሆነ እንደ አዲስ ሲመጣ እንደ አዲስ ነው የማየው ሁሉ ቀን። የዛሬም እንደዚሁ አስደንግጦኛል፣ ግን ደስታዬ ደግሞ ወሰን የለውም። ስለዚህ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሰፉ ደባልቄና ከተለያዩ ዘፋኖችና ሙዚቃ መሳሪያ ተጫዋቾች ጋር የሰራ ሲሆን በየዓመቱም በሚዘጋጀው የኢትዮጵያ የባህልና ስፖርት ፌዴሬሽን ኢሴፌኔ ከአርቲስት ኩሪባቸው ወልደ ማርያም ከአርቲስት ፋንትሽ በቀለ አርቲስቶች ጋር እያገለገለ ይገኛል። ከዚህም በተጓዳኝ ለበርካታ ድምፃውያን የሲዲና የነጠላ ዜማዎች ላይ ሰርቷል። ከነዚህም ከተሳተፈባቸው ዘፋኞች በጥቂቱ ማሪቱ ለገሰ፣ አሰፉ ደባልቄ፣ ገነት ማስረሻ፣ ሰላማዊት ነጋ፣ ፋሲል ደሞዝ፣ ይሁኔ በላይ፣ ዲና አንተነህ ይጠቀሳሉ። የዛሬው የ2026 የመሳሪያ ተጫዋቾች ዘርፍ ተሸላሚ ፋንታሁን አባተ። ሌታ
ለዚህ ቦታ እንድቆም ያደረገችን ልኩርባቸው በጣም አመሰግናለሁ። ትንሽ ምናልባት 2 ደቂቃ ሊሆን ይችላል የምናገረው፣ ምክንያቱም ብዙ አፍቃሪዎች ስላሉኝ በትንሹ መናገር እፈልጋለሁ። ከዚህ ሀገር እንደመጣው ወንድሜ ይሁኔ በላይ ልክ ከኤርፖርት እንደወረድኩ ነው ማለት ነው። እስከ ዛሬ ድረስ እስካሁን ስላለሁበት ድረስ ከጎኔ ስላለ በጣም አመሰግናለሁ። ከዛም በኋላ ምናለ ዳኛው ማለት አንድ ቤት ያደግን ከባህር ዳር ወይ ከቀበሌ 10 እስከ አሜሪካ ማለት ነው። ምናለ ዳኛው ወንድሜ ነው። እስከ ዛሬ እንደዚህ በመኖራችን ደስ ብሎኛል። አልማዝ ፈጠነ በጣም አመሰግናለሁ። ባለውለታዬ ነሽ አልምዬ። በእውነት ደረጀ ጌታዬ፣ ጌታቸው ወርቅዬ ይዝም ታናሽ ወንድሜ ነው። ብስል ብልጥ ስሳሳት ሁሉ የሚያስተካክለኝ አንዳንድ ጊዜ ከባህልም ቀላል ነገር አይደለም። ከአንድ ሀገር ወደ አንድ ሀገር ስትመጣ ያለች ችግሮች ዳይሬክት ዲፖዚት ነው የምናገረው። እንደዚህ አሳምሬ አጣፍጬ እንትን ብለው ነገር የለም እና እሱ ነው ያስተካከለኝ። ባለቤቱ ደግሞ አመት በዓል ሲሆን ምን ሲሆን በተለያዩ መንገዶች ከጎኔ ልክ እንደ ታናሽ እህት ከጎኔ ላለችው ለሜሪ ጌታቸው በጣም ወዳለሁ። ሁላችንም ወዳለሁ። እግዚአብሔር ይስጥልኝ። የአንደኛና መለስተኛ ሁለተኛ ደረጃ ትምህርቷን የተከታተለችው በአጋሮ ራስ ዳምጤ ትምህርት ቤት ነው። የጥበብ ብልጭታ የታየባትም በዚሁ ትምህርት ቤት እያለች በኪነ ጥበብ ክንውኖች ላይ ንቁ ተሳትፎ ማድረጓን የሚመሰክር ከታሪክ ማህደሯ ላይ ሰፍሮ መገኘቱ ነው። በኢትዮጵያ ብሔራዊ ቲያትር በፍልሚያ በዋናው ተቆጣጣሪ በተሐድሶ ባሉላ አባ ነጋና በእጮኛው ሚዜ በተሰኙ ታላላቅ ቲያትሮች ላይ ተሳታፊ በመሆን ብቃቷን አስመስክራለች። ፍርድ ለእናንተ ቲያትርን በመሪ ተዋናይነት በብቃት ተውናለች። ለመጀመሪያ ጊዜ በኢትዮጵያ ውስጥ በተሰራው የኦቴሎ ቲያትር ዴዝዲሞናን ሆና መተወኗም አይዘነጋም። ከብሔራዊ ቲያትር ተሻግራ ወደ ማዘጋጃ ቲያትር ቤትም አቅንታ የደም ሰሞን ቲያትርን በመሪ ተዋናይነት በመተወን አድናቆትን አግኝታለች። ይቺው ተዋናይ በአንጋፋው የሀገር ፍቅር ቲያትር ቤት መድረክ ላይም አንጸባርቃለች። ተወዳጇ ተዋናይ ሰብለ ቦርሶማ በታላቅ ክብር ወደ መድረኩ ጋብዛለን። በርሶማን እንኳን ደስ ያለሽ እንላለን። አቶ ቸርነት ስጦታውን ታበረክትልናለህ። እናመሰግናለን አቶ ቸርነት። ለዚህ ሰዓት ለዚህ ደቂቃ ላበቃኝ ለማርያም ልጅ ለኢየሱስ ክርስቶስ ክብር ይግባው። ቀጠል በማድረግ ደግሞ ለጠቆመኝ አለች ላለኝ ለአንድ ሰው አላውቀውም ወንድም ይሁን ሴት ክብር ምስጋና ይግባው። ከዛ ቀጥዬ ደግሞ ለኮሚቴው ለጠቅላላው 3 ዓመት ሙሉ ፋይት አድርገው እዚህ ለሰሩት ክብር ምስጋና ይግባችሁ ላለው አሁንም በርቱ ጎናችሁ ነኝ እላለሁ። ከዛ በመቀጠል ለቤተሰቦቼ ሁሌም ጎኔ ለምትሆኑት ለጓደኞቼ ክብር ምስጋና ይግባችሁ፣ እንኳን ደህና መጣችሁ እላለሁ። ሌላው ላመሰግን የምፈልገው ብሔራዊ ቲያትር ነው። ብሔራዊ ቲያትር የኔ ዩኒቨርሲቲ ነው። ሃይ ስኩልን ብጨርስ ውስጡ ያሉት ሰዎች ለኔ አስተማሪ ብቻ ሳይሆኑ ህይወቴ ሁሉ ናቸው ብል ምንም ስህተት የለኝም። ስማቸውን በጠራም ሰዓትም ቢፈጅ ግድ የለኝም። ሊሰለቻችሁ ይችላል፣ ግን ከዶክተር ተስፋዬ አበበ ጀምሮ ዓለም ፀሐይ ወዳጆ መንገዱን አሳይታኝ ቤቱን አንኳኩቼ ለገባውበት ለደበበ እሸቱ፣ ለወጋየሁ ንጋቱ፣ ለታደሰ ወርቁ፣
ለጌታቸው አብዲ፣ ለጋሽ ላውላቸው ደጀኔ፣ ለአስካላ መነሻዋ፣ ለዘነበች ጭራቀረሽ፣ ለዘነበች ተስፋዬ ብዙዎች ናቸው። ለኔ ትምህርት ሆኖኝ የጎደለውን ነገር እየሞሉ አስተምረውኝ ለዚህ ያበቁኝ። ከአስተማሪዎቼ ደግሞ እነ ጸጋዬ ገብረመድህን ብዙዎች ናቸው። ብቻ ስማቸው ስጠራ ሰዓቱን ስለሚፈጅ እንደው ለነሱ ሁሉ የሞቱት አፈሩ ይቅለላቸው እላለሁ። ያሉትን ደግሞ ሎንግ ሊቭ ጤና ይስጠልኝ እላለሁ። አመሰግናለሁ። በጣም ነው ደስ ያለኝ እስከዛሬ ድረስ። ይሄ ኮሚቴ በጣም ነው ያደነኩት። ብዙ ከእኔ በለጠ የሰሩ ብዙ ሰዎች አሉ። እርግጠኛ ነኝ በዚህ ቀጥለው እነሱንም እዚህ እኔ የደረስኩበት ደረጃ እንደሚያደርሱ፣ ከኔ በለጠ ደግሞ ብዙ የሰሩ እንዳሉ እነሱ ከኔ በለጠ ደስታ የነሱ መውጣት ነው ተስፋ ያረኩት። አሁን ብዙ ሰዎች አሉ። በእውነት ነው የምላችሁ። በመጨረሻ ምን መልእክት አለሽ? በርቱ ነው የምለው ለኮሚቴዎቹ፣ በርቱ እና አርቲስቶች በየቦታው ያሉ አሉ። የኛ ሰዎች ኢትዮጵያ ውስጥም ያሉ አሉ። እነሱ ሁሉ ማንም ያላስታወሳቸው ኢትዮጵያ ውስጥ በተለይ ብዙዎች አሉ። እነሱን ሁሉ ማስታወስ አለብን። ምክንያቱም በነበርንበት ጊዜ ከወታደር ምንም ተገንጥለን አንታይም። እኛ በረሃ ለበረሃ የሰራን ሰዎች ነን። ስለዚህ ለአሁኖቹ ኮሚቴ በጣም በጣም አጥቂያቸዋለሁ። ሁሌ ከጎናቸው ነኝ። በካናዳ የሰራቸው የጥበብ ስራዎች በጥቂቱ የህዝብ ለህዝብ ኢትዮጵያ ኦራክል በአዘጋጅነት የራሱ ድርሰት የሆነውን የእንግሊዘኛ አጭር ድራማ ዋትሳፕ በዝግጅትና በትወና የባለቅኔ ሎሬት ጸጋዬ ገብረመድህን ጴጥሮስ ያችን ሰዓት ግላዊ መነባንብ በተዋናይነት የሼክስፒር ድርሰት ዘ ቴምፐስት በተዋናይነትና በረዳት ስቴጅ ማናጀርነት የጀን ሞሪል ዘ ኦዲሴይ በተዋናይነት ጎስት ሃውስ ቲያትርን በተዋናይነት እንዲሁም ባለፈው ዓመት መገባደጃ ላይ ዲሴምበር 28 2025 እንነቃቃ በተሰኘ ርዕስ በበገና ድርድር አጃቢነት በግጥም በዜማ ትርኢት አቅርቧል። በተዋናይነት በድርሰት በአዘጋጅነት መርቷል፣ አነቃቅቷል። የዛሬ የ2026 የጥበብ አዋርድ የቲያትር ዘርፍ ተሸላሚያችን አበበ አዲ። የዚህ ዝግጅትን ጽንሰ ሐሳብ ላመነጩ ቅን ልቦች፣ ሩቅ አሳቢዎች፣ ላስተባበሩ፣ ለረዱ፣ ለተባበሩ ተቋማት ምስጋናዬ ሁሉ ይድረሳችሁ። ምን ብዬ ልጀምር መሰለሽ? ሀገር አቋርጬ የመጣሁት ሽልማቱን ለመቀበል ብቻ አይደለም፣ መልእክት ለማስተላለፍም ነው። እንደምታውቂው ብዙ ባለሙያዎች ከመድረክ ጀርባም ያሉ እኛንም ለዚህ ደረጃ ያደረሱ ባለሙያዎች መድረክ ላይ አይቀርቡም። በአብዛኛው ጥቂቶች ቀርበዋል፣ ሚዲያ ላይ የቀረቡ አሉ። ግን እነዛን የቀረቡትን ሰዎች የቀጠሩ ከኋላ የነበሩ ሰዎች ደክመው ዝለው በየቤታቸው ቁጭ ብለዋል እና እነሱን ለማስታወስና ለመዘከርም ጭምር ነው የመጣሁት። በሽልማት ውስጥ እንደው ምን ተሰማ? ወይ በጣም ነው ደስ ያለኝ። እኔ በጣም ላመሰግን እወዳለሁ። በተለይ ሰርኬ ስትመጣ እኔ ስሜታዊ ነበርኩኝ። ምክንያቱም ከሰርካለም ጋራ የሰርካለምን እስክስታ ማን ነው ያልያዘ? ንገሪኝ እስቲ። እነ ኩሪ የሚሰከሰኩት እኮ በሰርኬ ሙያ ነው እና ያንን የመሰለ ሙያ ይዛ እስከዛሬ ሁሉ ጠፍታም፣ በአጋጣሚ ግን እድል ገጥሞኝ ሱዳን ይዣቸው ሄጄ ነበር። አንድ ድርጅት ጠርቶኝ ከነሱ ጋር ሄጄ ነበረ እና ያን የመሰለ ሙያ አሳይታ ፊቴ ላይ አለ ስቲል ያ ስራ። አሁን ደግሞ በህይወት ቆይታ
ይህን ሽልማት ለመሸለም በመብቃቷ እጅግ በጣም ደስተኛ ነኝ። ይህ ደግሞ ጥበብ አዋርድ እነዚህ ልጆች ተረስተን እንዳንቆይ ተረስተው የነበሩትን ሰዎች ወደ ፊት እናምጣ ብለው በጣም ደክመው የሚሰሩትን ባለሙያዎች በጣም አመሰግናቸዋለሁ እና በጣም ደስ ብሎኝ ነው የመጣሁት። ደስ ብሎኝ ነው ያሳለፍኩት። ጥሩ። በእኔም እንግዲህ እንኳን ደስ አለ እላለሁ። በጣም ነው የማመሰግነው። ከያን ያበበ በመጨረሻም እዚህ ላይ ደረሱኝ ቤተሰቦቼ፣ ለአንዷ ልጄ ሲፎኒያ አዲስ ምስጋና ማቅረብ ፈልጋለሁ። የዘመናዊ የኢትዮጵያ ሙዚቃ ታሪክ ሲነሳ ስማቸው በጉልህ ከሚጠቀሱ ባለሙያዎች አንዱ ይህ እንቁ የጥበብ ሰው ነው። የሙዚቃ ፍቅሩ ገና በልጅነቱ ተጠናውቶት በየጠጅ ቤቱ የማሲንቆ ድምፅ ሲሰማ ይገባና ዘፈኑን ያስነካው እንደነበር አብሮ አደጎቹ በትዝታ ያነሱታል። ወደ ቀለም ትምህርት ቤት ሲገባም በሬዲዮ የሰማቸውን የናሰፋ ባተን፣ የነጥላሁን ገሰሰን፣ ታምራት ሞላን፣ አለማየሁ እሸቴን ግጥሞች በደብተሩ ገልብጦ ተገኝቶ በሕይወቱ የማይረሳውን ግርፋት ተቀብሏል። ጀግኖች ኢትዮጵያውያንን ለመዘከር በሰየመው የጥቁር አንበሳ ባንድ ለበርካታ ድምፃውያን በር ከፍቶላቸዋል። በአዲስ አበባ ከተማ በመሃል ፒያሳ የሙዚቃ ቤት ከፍቶ ለበርካታ ዓመታት ለህብረተሰቡ አገልግሎት መስጠቱ ሲታወስ፣ በተለይም ለብዙ የአዲስ አበባ ነዋሪዎች እንደ ምልክት ተደርጎ የመገናኛ ስፍራ ነበረ። የዚህን ሙዚቃ ቤት ቁጥር 2 ብሎ በመሰየም በዴንቨር ከተማ ቢከፍትም ለእሳት ተገብሮበታል። ኑሮን በአሜሪካን ሀገር ካደረገ 28 ዓመታትን አስቆጥሯል። በቅርቡ በሞት በተለየችው ባለቤቱ በወይዘሮ ሄለን ሐዘንም ክፉኛ ተጎድቷል። በማህበራዊ ህይወቱ ለሰው ቀድሞ ደራሽ፣ እጅግ ደግ፣ ትሁትና ሰው አክባሪ፣ ሀገሩን ከምንም ነገር በላይ አስቀድሞ የሚወድ የተከበረ ባለሙያ ነው። የ2026 የጥበብ አዋርድ በአንጋፋ ድምፃዊነት ዘርፍ ተሸላሚ ተወዳጁ ድምፃዊ ከዴንቨር ኮሎራዶ አያሌው መስፍን በክብር ወደ መድረኩ እንጋብዘዋለን። ተክሉ ተስፋዬ ዲፈንክስ ከልብ እናመሰግናለን። በያሬድ ሙዚቃ ትምህርት ቤት ንቃት እየተባለ በዓለም ፀሐይ እስቲ ያስባላትን የትዝታ ዘፈን ማንጎራጎር የጀመረችው ከ3 ዓመት የምሽት ቤት ስራ በኋላ በዓለም ፀሐይ ወዳጆ አማካኝነት በሱፐር ሴኒክ ሙዚቃ ቤት ከሮሃ ባንድ ጋር የመጀመሪያ ካሴቷን ሰራች። ለበርካታ ዓመታት በዋሽንግተን ዲሲ ባሉ የምሽት ክለብ ሰርታለች። ከነዚህም በጥቂቱ በመጀመሪያ በነጋሪት ሬስቶራንት በአምሃ እሸቴ ተቀጥራ ከኤፍሬም ታምሩ ጋር 3 ዓመት ሰርታለች። ከዛም በሚስተር ሄነሪስ ለ9 ዓመት አንጋፋ ሙዚቀኞች ከነ ቴዎድሮስ መኮንን፣ ዓለም ሰገድ፣ ቴዎድሮስ ምትኩ ጋር ሰርታለች። እንዲሁም አምባሰል፣ ዱከም በሚባሉ የምሽት ክለቦች እየተዘዋወረች ሳለች። የዛሬው የ2026 የድምፅ ዘርፍ ተሸላሚ በዛወርቅ አስፋው በመጀመሪያ እዚህ ቦታ ላበቃኝ በህይወት አቆይቶ ለዚህ ምስጋና እንድበቃ ለረዳኝ ለፈጣሪ ለእግዚአብሔር ለማርያም ልጅ ለኢየሱስ ክርስቶስ ምስጋና አቀርባለሁ። አመጣጤም ከዛ ስለሆነ ምናልባት ያው ነገር ሆድ ያስብሰኛል። ብዙ ጊዜ ደስታ ነው፣ የደስታ ሆድ መባስ ነው። ሲቀጥል ደግሞ እንደዚህ ፕሮግራም አዘጋጅተው ለዚህ መታወስ ደረጃ ላደረሱን ጓደኞቻችን በጣም የከበረ ምስጋና አለኝ። አመሰግናችኋለሁ። እዚህ ሀገር በኖርንበት ጊዜ እንዲህ አይነት መታወስ በብዛት የለም። ቢኖርም የተወሰኑ ነገሮች ናቸው፣ እኛ እንሳተፍበትም። ግን እነዚህ ወጣቶች ብዙውን ጊዜ አብረን ያደግን፣ አብረን የተቀጠርን፣ አብረን የኖርን ስለሆነ ሁኔታዎችን አስተካክለው እኔ ለዚህ የሚያበቃ ምንም ስራ የለኝም። ግን
እግዚአብሔር ይመስገን በእግዚአብሔር ብርታት ህዝቡ ልብ ውስጥ ገብቼ ኖር ያለውና በተጨማሪ ላመሰግን የምፈልገው ያደነቁኝን አድናቂዎችን ወይም ተከታዮችን ወይም የሚወዱኝን ሁሉ አመሰግናለሁ። እግዚአብሔር በተረፈ ከዚህ በኋላ እንዳለው በቀሪው እድሜ የመጣሁበትን መንገድ ስለሆነ በቀሪው እድሜ አምላኬን ለማገልገል ተዘጋጅቻለሁ። እሱ እግዚአብሔር ይርዳኝ። ለአንድነቱ የተሰኙ ድርሰታቸው በግንባር ቀደምትነት የሚጠቀሱ ሲሆን እኔም እንደ አባባ የሚለው የሕፃናት አምባ መዝሙር ድርሰታቸው ለትላንት ብቻ ሳይሆን ለዛሬና ለነገ ትውልድ ጭምር መሸጋገሪያ ድልድይ ነው። ታላቁ ድምፃዊ የክብር ዶክተር ጥላሁን ገሰሰ ያዜማቸውን ሰው ከሰው ይለያል ይሟገታል አጽሜ ውረድ በለው ግፋ በለው እንኳን ነፃነቴን የተሰኙ የተደረሱት በእኚህ ታላቅ ሰው ነው። የሂሩት በቀለን አፈር መስኮት የለው እንዲያው ዝም መጣው ልጠይቅህን የመልካሙ ተበጀን በአፍ መኖር አፈፍነውን የመሳሰሉት በዚህ ላይ ስማቸው ያልተገለጸ በርካታ ድምፃውያን ያዜሙትን ዜማና ግጥም ደርሰዋል። በ1985 በኢትዮጵያ የመጨረሻ የሆነውን 8ኛ ካሴቱን አቅርቦ እንደተወደደ ወደ አሜሪካን ሀገር ተሰደደ። አሜሪካን ከከተመ በኋላ ግን ለአድማጭ አከታትሎ ያለማቋረጥ የሰጠውን ስራዎቹን ጊዜ ወስደው ያዳምጡ በሚል ይመስላል ባልተለመደ አቋን ከ9 ዓመት በኋላ አልበሙን አወጣ። የ2026 የጥበብ አዋርድ የዓመቱ ልዩ ተሸላሚ እጅግ ዝነኛና ተወዳጁ ድምፃዊ ቴዎድሮስ ታደሰ ሽልማቱን እንዲቀበልልን ወንድሙን አንጋፋውን ሙዚቀኛ ኢሳያስ ታደሰንና ልጁን አሜን ቴዎድሮስ ታደሰን በክብር ወደ መድረክ እንጋብዛለን። አትላንታ ኮንሰርት ነው የመጨረሻ የተገናኘ ነው። ከረጅም ዓመት በኋላ ነው ያየሁት። እንኳን ደህና መጣችሁ። ተወዳጁ ድምፃዊ ቴዎድሮስ ታደሰ የዓመቱ ልዩ ተሸላሚ ነው። ኢሳያስ ታደሰንና ልጁ አሜን ታደሰን እጅግ አድርገን ከልብ እናመሰግናለን። አሜሪካ ሀገር ስትሰሪ ሁሉን ነገር ህጋዊ ማድረግ ስላለብሽ ያን ህጋዊነቱን ለምን ከትውልድ ወደ ትውልድም እንዲሸጋገር ነው። እኛ ነገ ላንኖር እንችላለን። ይሄ ተቋም ግን ለወደፊት ቀጣይነት እንዲኖረው በአሜሪካ ህግ በአይአርኤስ ግብር ከፋይነት ተመዝግበን በነን ፕሮፊት እውቅና አግኝተን በአሜሪካ ህግ ተመዝግበናል። በነን ፕሮፊት አሁን የኛ ጥበብ የሰሜን አሜሪካ የሽልማት ተቋም በእንግሊዘኛ ምህጻረ ቃሉ አና ነው የሚለው ህጋዊ ተቋም ሆኖ በ3ኛ ዓመቱ ብስራት ተደርጓል ማለት ነው። ጥበብ በሰሜን አሜሪካ አዋርድ ዝግጅት እንደቀጠለ ነው። አሁንም እንግዲህ የተለያዩ እንግዶች ጋር ስለ አዋርዱ አንዳንድ ነገሮች እናወራለን። በድጋሚ መልካም ቆይታ፣ መልካም ጊዜ። ኢትዮጵያነት የባህል ቡድን እንባላለን። እንደዚህ አይነት አዋርዶች መዘጋጀታቸው ለጥበብ ሙያም ሆነ በጥበብ ሙያ ላይ ለተሰማሩ ሰዎች ትልቅ ማበረታቻ ነው ብለን እናስባለን። በተለይ ደግሞ በዚህ በሰሜን አሜሪካ አካባቢ ያለውን የጥበብ ማህበረሰብ በጣም የሚያነቃቃና ወደፊት ትልልቅ ስራዎችን ለመስራት የሚያበረታታ ነው ብለን እናስባለን። ለባለሙያውም እንዲሁም ለሙያው ትልቅ መነሳሻና አገር ውስጥ ደግሞ ይሄም እንደዚህ አይነት የአዋርድ ፕሮግራም የሚያዘጋጁ ሰዎች በደንብ ይሄን ዘርፍ አይተው ሰፖርት ማድረግ እንዳለባቸውና አገርን ለዓለም የሚያስተዋውቅ ሙያ እንደመሆኑ ይሄ ፕሮግራም መዘጋጀቱ ምንም ጥያቄ የለውም። በጣም ጥሩ ነው። እኛም ደግሞ ተጋባዥ ሆነን ተገኝተናል። ከፕሮግራም በኋላ ደግሞ የሚሆነውን ነገር እናያለን ማለት ነው። በእውነት በጣም ደስተኛ ነኝ። በጣም ተደስቻለሁ። ጥበብ በሰሜን አሜሪካን የሽልማት አዋርድ ጥበብ ለጥበብ ነው፣ ለጥበበኞች፣ ጥበበኞች ለጥበበኞች። ስለዚህ በዚህ ሰዓት በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ድንግል ማርያም ትመስገን ከልጇ ጋር በጣም ቆንጆ ስራ ሰርተናል።
እኛ ለጥበቦች ነው የምንሰራው ጥበብን ለጥበቦች ስለዚህ በጣም ደስተኞች ነን እንዳያችሁት ደምቀናል ይሄንን ያማረ ልብሳችንን ለኮሚቴው ጥራት የባህል ልብስ አልብሳናለች ሞያ ሬስቶራንት ስለዚህ በጣም ደስ ብሎኛል ፍጹም የኔ ቃል የለኝም በጣም ነው ደስ ያለኝ እጅግ ደስ የሚለው ነገር ይዘን የመጣ ነው ይሄን የጥበብ አዋርድ ድርጅት ነን ፕሮፊት አድርገናል ፍቃድ አግኝተናል በአሜሪካን ሀገር የመጀመሪያዎቹ ሆነናል ለአርቲስቶቻችንና ለእንግዶቻችን ከውስጥ እናበስራለን ለእናንተ ደግሞ አሁን አበሰርኳችሁ በጣም ደስ ብሎናል ሰውን እንሸልም ሰውን እናክብር ሰውን እስኪ ክብር እንስጥ ብለን ነው እንግዲህ ይሄን የጀመርነው በጣም ትልልቅ ስራ ለሰሩት አርቲስቶች ከኛም በፊት የነበሩ ከኛም መሐል ያሉ ከኛም እንግዲህ ትልልቅ የሰሩ ነው አሁን እንግዲህ ምናከብረው እግዚአብሔር እንዲያለ ደግሞ ይቀጥላል አሁን ደግሞ እርግጠኛ ነኝ ትልቅ ቦታ ይደርስልናል በጣም እናከብራቸው ምንወዳቸው በዲኤምቪ በጣም ብዙ ትልልቅ ሰዎች ነው የመጡልን ዛሬ እና ትልቅ ስራ ነው ምለው ትልቅ ስራ አይ እኛም በጣም ደስ ብሎናል እጅግ ያማረ የደመቀ ነው እንግዲህ ለቀጣይ አመታት ደግሞ እንግዲህ በተለያዩ ስቴቶች ዞሮ ደግሞ የጥበብ በሰሜን አሜሪካ አዋርድ ከዚህ የበለጡ ደግሞ ትልልቅ ስራዎች እንደሚሰራ እርግጠኞች ነን በጣም ደስ ይላል እንኳን ደስ አላችሁ እንኳን አብሮ ደስ አለን የሚቀጥለውን ፕሮግራም ደግሞ ለአራተኛ አመት እግዚአብሔር በሰላም እዛ ያድርሰን እግዚአብሔር ፍቅር ይስጠን ሰላም ያርገን ሁላችን የምንተባበርበት የምንፋቀርበት የምንከባበርበት ጊዜ ያምጣልን እላለሁ እግዚአብሔር ሀገራችንን ሰላም ያርግልን ወገኖቻችንን ይጠብቅልን ሁሌ በቀን ያኑረን ሁሌ በቀን መንገድ ያስኪደን ጥሩ ነገር እየሰራን ለመሄድ ያብቃን ለሀገራችን ለወገኖቻችን ለቤተሰቦቻችን እግዚአብሔር እድሜና ጤናውን ይስጥልን እናንተንም ፍጽዬ በጣም ነው ማመሰግነው ማንም የሚያስታውስ የሌለ ስፔሻሊ ለተወዛዋዥ በተወዛዋዥ ቁጭት ነው ነገሮች ሁሉ የተጀመሩትና ሁሉ ነገር ላይ ሁሉ ሲሸለም ሁሉ ነገር ሲደረግ ሁሉ ተወዛዋዥን የሚቆጥረው የሚያስታውሰው የለምና ያ ቁጭት ስለነበረ በተወዛዋዥ ተነሳን ግን ተወዛዋዥ ላይ ብቻ አልበቃንም ሁሉንም ሙያ አካተን በቃ የምንችለውን ጥረን የተረሱ ቆይተው የሰሩ አሁን የማያውቃቸው አሁን ያለው ተወዛዋዥ ወይ ሌላው አርቲስት የማያውቃቸውን ሁሉ አስታውሰን ፈልፍለን እያወጣን በስብሰባ ተፋጭተን ማን ይሁን ብለን በአገልግሎትም በችሎታም በምንም ያንን ነገር አዋርድ እንትን ለመስጠት ነው እውቅና በህይወት ይያሉ የሰው ልጅ በህይወት ይያነው መከባበርና መመሰጋገን ያለበት ካለፍሽ በኋላ እንዲናት እንዲነው ቢባል ምንም ጥቅም የለውም ስለዚህ ባንዳሉ እስቲ ከሰውም ጋር አገናኝተን ሽልማቱንም ሰተን በቃ እናክብራቸው ብለን ነው የተዘጋጀነው አሁን ደግሞ በወሎ ላሊበላ ባህላዊ ኪነት የምናውቃት በሪኩም ዘመዳ የምንወዳት ዘመናችንን ጊዜያችንን ተወዳጅ አርጋልን ያለፈችው ፀሐይ ካሳ አጠገቤ ትገኛለች ፀሐይ በጣም ነው ደስ ያለኝ ስላገኘውሽ እንኳን አደረሳችሁ እንኳን አብሮ አደረሰን እንደው ስለዚህ አዋርድ ምን ትያለሽ ምን መልክታለሽ አዎ በሰሜን አሜሪካ የጥበብ አዋርድ ብዙ ፈተና ያየንበት ብዙ ነገር የተፈተንበት ግን የተረሳንና መከበር ያለውን ሰው ለማክበር ብለን የተነሳንበት ነው ያው ተሰባስበን በጣም ብዙ ነበር መጀመሪያ ስንሰባሰበው ኋላ ሁሉም የቻለውን ያላልቻለውን ወጣ አምስታችን ኩሪባቸው ፋንቲሽ ኤልሳ እኔ እና ታደለ ሆነን አምስታችን ሆነን እስካሁን ድረስ ቆመን ለሶስተኛ አመት አሁን ያዘጋጀነው ነው ማለት ነውና ፈተናው ብዙ ቢሆንም ታግለን አንድ ሆነን በአንድ ፍቅር ታግለን እዚህ ደረጃ አድርሰናል ይሄ ደግሞ በአንዳንድ ሰዎች አመለካከት ለሌላ ነገርኛ ከፖለቲካ ከሃይማኖት ነፃ የሆነ የሙያ ፍቅር ሙያውን አገልግለውን ከሙያው በእድሜም በጤናም የተሰናበቱ ሰዎች አገልግሎታቸውን ጨርሰው ሲሄዱ እኛ እነሱ በሰሩት ድልድይ ሙያ ተሻግረን ነው ሙያተኛ ሆነውና እኛ ደግሞ እነሱን ማመስገን እነሱ ደግሞ እኛን ደግሞ ነገዎች ያመሰግኑናል በሚል ተነስተን አዘጋጅተን ለዚህ ነው የምንለፋው እግዚአብሔር ይመስገን ዛሬ ለሶስተኛ ጊዜ በደመቀ ነገር ደግሞ ሆኖልናል ውዝዋዜ በደንብ ቦታ አልተሰጠውም ትኩረት አልተሰጠውም ብላችሁ ነው የጀመራችሁት ግን አሁን ስናያችሁ ድምጻውያንንም መሳሪያ ተጫዋችንም ሁሉንም ነው የምንሸልመውና ሰው እንዲያደርግ በቁጭት ተነሳን እንጂ እኛ ግን ይሄንን ዝግጅት ስናዘጋጅ
የሙያ ልዩነት አላደረግንም። እንደውም በብዛት በመሳሪያ ተጫዋች በሙዚቃ ቅንብር ላይ ብዙ ጊዜ ትኩረት አይሰጥም ነበር። ሜቢ ሙዚቃ ቅንብር ሊሸልሙ ይችላል፣ ግን ብዙ ሙያተኞች አሉ አሁን እንዳየሻቸው እንደነ ሰላም ስዩም አይነት ብዙ ለኢትዮጵያ ሙዚቃ የሰሩ ሰዎች አይታወሱም በእንደዚህ ጉዳይ ላይ ከተወዛዋዥ በመቀጠል እና እኛ ግን ይሄን ድርጅት ሼፕ ስናደርገው ከዚህ በላይም አሁን ለሚቀጥለው ደግሞ ሌላ ሙያ እንጨምራለን እንጂ ሰፋ አድርገን ነው የምንይዘው። ሁሉንም በጥበብ ውስጥ ያለውን ሙያተኛ ነው ለመሸለም የምንጥረው። ወደ ጥያቄ ሲሄድ መመዘኛችን አንድ ረጅም ዓመት ሰርተው ለሀገርም ለሙዚቃም ሰርተው ግን አንደኛ እዚህ ሀገር ባለመመቸት፣ ሁለተኛ በእድሜ መግፋት ከሙያው ላይ ራቅ ያሉትን ሰዎች ስለሰራችሁት ነገር እናመሰግናለን። መስራት ደግሞ አሁንም ትችላላችሁ። ጥበብ አያረጅም። ጉልበትም ቢደክም ምንም ቢል ጥበብ ስለማያረጅ ኑ አሁንም ሙዚቃን ጥበብን ስሩ ብለን ነው። መመዘኛችን እንግዲህ እንዳልኩሽ የእድሜያቸው የረጅም ዓመት ስራና በረጅም ዓመት ስራ ላይ ምን አስተዋጽኦ አድርጓል። እድሜ ብቻ መቁጠር አይደለም፣ ምን አስተዋጽኦ አድርጓል፣ ለሙዚቃም ለሀገራችንም ሙዚቃ ጥበብ ምን አስተዋጽኦ አድርጓል የሚለውን ነው ካልኩሌት አድርገን የምንሸልማቸው። በዛሬው በሰሜን አሜሪካ የጥበብ አዋርድ ላይ እንግዲህ እዚህ ነው የምንገኘውና ባለፈው ዓመት ነበርሽ፣ አሁንም ለሶስተኛው ጊዜ አለሽና እንደው ይሄንን የሽልማት ዝግጅት እንዴት ትገልጫዋለሽ? ፍፄ በጣም አመሰግናለሁኝ። እውነት ለመናገር አዘጋጆቹን ላመሰገን ግድ ይለኛል። በጣም ደስ የሚል ነው። ኦፍኮርስ የዛሬ ዓመትም ነበርኩኝ። ከዛሬ ዓመት ደግሞ አሁን ደግሞ ሶስተኛው ላይ በጣም በብዙ ነገር ተለውጠው ነው የመጡት እያለ አራተኛው አምስተኛው እያለ ይሄዳልና በጣም ቆንጆ ዝግጅት ነበር። እንዲሁም ደግሞ በዲኮሩን በማሳመሩ በደንብ ተሳትፎ አድርገሻልና የበለጠ ደግሞ እንግዲህ ከዚህ በበለጠ ደግሞ ለቀጣይስ ምን መልእክት አለሽ? እንዳልሽው እኔም እንግዲህ ያው ዲኮሩ ከአርት ጋር አብሮ ይሄዳልና እንግዲህ አዳራሹን በማሳመር ዳሩ ዲኮር አብራቸው ናት የነበረችው። ለሚቀጥለው ደግሞ አመት የበለጠ ነገር ቆንጆ ነገር እንደምንሰራ አምናለሁኝ። በዚሁ ይቀጥል ነው የምለው። ምክንያቱም በቴሌቪዥን የምናውቃቸው ሰዎች በስም የምናውቃቸው ሰዎች በአካል ስናገኛቸው በጣም ደስ ይላልና በጣም ቆንጆ ነገር ነው ያደረጉት። ይበልላለሁኝ። አመሰግናለሁ። ጥሩ አመሰግናለሁ። ዓለም አቀፋዊ ለማድረግ ነው እኛ የምንጥረው። እዚህ ብቻ በሰሜን አሜሪካና ካናዳ ሳይሆን ጠቅላላ አውሮፓ እንዲሁም ኤዥያም ካሉ እንደዚህ የሰሩትን ሰዎች ወደዚህ ወደ አሜሪካ እያመጣን ለመሸለም ነው የምንጥረው። በተረፈ በሚቀጥለው አመት ደግሞ ከዚህ የበለጠ በእጥፍ አድጎ የሙያ ዘርፎችም እንግዲህ በአሁኑ አመት የመድረክ አስተዋዋቂ ጨምረናል። በሚቀጥለው እንግዲህ ጋዜጠኛ ወይ ልንጨምር እንችላለን። አቀናባሪዎች አሉ፣ ገጣሚዎች አሉ፣ ደራሲዎች አሉና እንግዲህ ከኮሚቴው ጋር ቁጭ ብለን አድርገን ምን እንጨምር የሚለውን እንግዲህ በሚቀጥለው አመት ሌላ ሰርፕራይዝ ነው ይዘን የምንመጣው። እንግዲህ ለሶስተኛ ጊዜ የተከበረው ጥበብ በሰሜን አሜሪካ አዋርድ ዝግጅት እንግዲህ ይሄን ይመስል ነበር። በጣም ደስ ይል ነበር። ሽልማቱ በጣም ያምር ነበር። በጣም ደስ የሚል ዝግጅት ነበርና እኛም እንግዲህ በአት አሜሪካ በአርት ዝግጅት እንግዲህ ጥበብ በሰሜን አሜሪካ ሶስተኛውን የአዋርድ ዝግጅት እንግዲህ ገብተን የመድረኩ ዝግጅት ተሸላሚዎቹን የተለያዩ ፕሮግራሞችን ወደ እናንተ አቅርበናል። አብራችሁ ለነበራችሁ ሁሉ ምስጋናችን ከልብ ነው። ሰላም